ሰላም ወደ ዩቲዩብ ቤተሰቦቻችን ዛሬ ከጓደኛዬ ጋር ነው ያለሁት። ጓደኛዬ አሪፍ ህልም ፈቺ ነችና ጧት ለቃል ህልም አይቻለውና አስፈታለሁ ምናምን እያልኩት ነበር እና አሁን ሲመጣ ህልሙን አስፈትቻለሁ። የህልሙ ፍቺ ደግሞ አንተ ስትማግጥብኝ እንደማገጥክብኝ ይናገራል እለዋለሁ። እኛ ደግሞ እናሟሙቃለን። አዎ ታሟሙቃለች እሷም እና ከማን ጋር ነው እየማገጥክብኝ ያለው እውነቱን ንገረኝ እንለዋለን። ለሁለት ጓገጭ እንልበታለን። አብራችሁን ቆዩ። ይመቻችሁ። ሼር ሰብስክራይብ ያረጋችሁ አብራችሁን ቆዩ። ይመቻችሁ። ወዳችኋለሁ። ምን አባሹ ምን ሰላም በይኝ አለለህም እንዴ በግድ ነው። ምን ሆነሽ ነው? ቸኮሌት ስላልገዛልሽ አያ እንደዚህ ትለኛለህ እኮ። ቸኮሌት ስላልገዛልሽ ነው ወይ ሰላም የማትይኝ? አይደለም በቃ አልፈልግም እኮ። እሺ ሰላም በይኝ መጀመሪያ። አለለህም አባ። እሺ አኩርፈሽኛል። ግን ሰላም በይኝ። እሺ ሰላም ነው እኮ። ሰላም በይኝ። እንዴት ነህ? ደህና ነህ? ልቀቀኝ የኔ ቆንጆ ልቀቀኝ። ምንድን ነው? ምን ሆነሽ ነው? ምን ሆና ነው? ምን ሆነሽ ነው? ምን ያልሆንኩት ነገር አለ? አንተ እያለህ ማልሆነው ነገር አለ እንዴ? ምን አደረኩሽ? ጧት ህልም አይቻለሁ ምናምን አላልኩም? አስፈታለሁ ምናምን አላልኩም? ሰሊን ታውቃታለህ? ታዲያ ከኔ ጋር ምን ያገናኘዋል? ሰሊን ታውቃታለህ አይደል? ህልም ፈቻች አድናቂ ነኝ እኮ አልነገረች አድናቂሽ ቀየኔ ማለት ነው። ቆይና መጀመሪያ እሷ ሀሳቡን አስጨርሳት። መታወራ ነገር ስላላት ነው። ጭራሽ እኮ እንዳወራ ራሱ አይፈቅድልኝም። በቃ እንደዚህ ነው በነገሮች መሀል ዝም ብሎ መግባት ነው። በቃ እኔ እያወራሁ ዝም ብሎ መግባት ጭራሽ ነገሮችን ራሱ ያስጨርሰኝ። እኔ ምን አደረኩሽ ታዲያ? አውርቼ እስክጨርስ ለምን አትጠብቅም? ስለሷ ምናምን ከምታወራ መጀመሪያ እኔ አድናቆቴን ልግለጽ ብዬ እኮ ነው። ምን ችግር አለ? ይሄ እሺ ይቅርታ በቃሽ። ምንድን ነው ንገሪኝ። እንትን ህልሙን ሳስፈታው ህልሙን ምንድነው እየማገጥክብኝ እንደሆነ ያሳያል። የህልሙ ፍቺና ሰው ዝም ብሎ ከመሬት ተነስቶ አይማገጥም አይደል? አይማገጥም ብቻ ሳይሆን ያለ ምክንያት ደግሞ ህልም አይታይም። ያለ ምክንያት ህልሞች ፍቺ አላቸው። እኔ ከማውቀው ከልምዴ አንፃር ማለት ነው። ስለዚህ ደግሞ ሳያለመች ህልም ደግሞ ከታመመሩ አንተ እየማገጥክባት እንደሆነ ነው። ይሄ ማለት የሆነ ነገር እሳት በሌለበት ጦስ የለም ማለት ጭስ አይታይም። እሳት በሌለበት ያለ ምክንያት አይደለም ማለት ነው። ስለዚህ እኔ በኋላ መሰበር መጎዳት ምናምን አልፈልግም እና ሁሉንም ነገር ንገረኝ። ያለ ነገር ካለ በግልጽ ንገረኝና መወሰን ካለብን ካሁኑ ነገሮችን እንወስን። አዎ ሴት ልጅ ናት፣ እድሜዋ ይሄዳል። ይሄ ግልጽ ነገር ነው። አንዴ ተረጋጉ። ምንድነው የምንረጋጋው? አልገባኝም። አንዴ ግልጽ አድርገሽ ምንድነው የማይገባ? ከኔ ውጪ ያለህ ግንኙነት ካለ ንገረኝ። በቃ ከማን ጋር ነው ያለኝ? እኔ ካንቺ ውጪ እኔ ምን አውቅልሃለሁ? ንገረኝ እኮ እያልኩ ነው ያለኝ። ያየችው እኮ ስትማግጥ ነው እንጂ ከማን ጋር ስትማግጥ እንደሆነ አላየሁም። ስለታቀም ይችላል ደግሞ አንተ ነህ። ስለዚህ አንተ ያማቸዋል። ምን ማለት ነው ያማቸዋል ማለት? አይ እግዚአብሔርን የሆነ ነገር መሆናቸዋል። ምን ጠጣችሁ? እኔ ከመምጣቴ በፊት ምንድን ነው የጠጣችሁት? የኔ ወይነ ደረቅ መልሶ ልብ ያድርቅ። ይኸውልህ ለማስቀየስ ምናምን አትሞክሪ። ማርያምን ለማስቀየስ እየሞከርኩ አይደለም። ሲቀጥል ደግሞ ድምፅሽን ቀንሰሽ አውሪ። ኧረ እባክህ ምን ነው የምትችይው? ጭራሽ ቆጣኛና እንጂ ሲቀጥል መች ነው ስማገጥብሽ? አየሽ ማለት እሷቸው ሳትሆን ጓደኞች ከማያውቁ ማለት ነው። ምን ታወራ ከፈለክ ምን ጭራሽ የማይገናኝ ነገር እኮ ነው። ህልም አየች፣ ከዛ የህልሙ ፍቺ አንተ ስትማገጥ ነው። ከኔ ጋር ምን የሚያገናኘው ነገር አለ? አንቺ ላይ እሺ ችግር የለውም። ሰሞኑን ማለት ነው ከብዙ ሴቶች ጋር እዚህ ፎቶ ስታነሳ ምናምን ትሳሳቃለህ። ከየትኛዋ ጋር እንደሆነ ኖ ከየትኛዋ ጋር እንደሆነ ብቻ ንገረኝ። ችግር የለውም። ስራዬ ነው። ከየትኛዋ ጋር እንደማገጥክብኝ ብቻ ንገረኝ። አንቺ አምሻል እንደ እኔ ከማን ጋር ነው የማገጠው? እቺ ልጅ በሽተኛ ነች እንዴ? ይኸውልህ በኋላ ላይ አንድ ላይ ይዛው አንዴ ይሄ ምን ማለት ነው? ምን ታውራ ምን ማለት የኔና የሷ ህይወት ነው ማለት ምን ማለት ነው? ልክ ነች እኮ በእኔና አንቺ አንደኛ ነገር በእኔና አንቺ ማለት ሶስተኛ ሰው መግባት የለበትም። ሶስተኛ ሰው ገባ አልገባም አይደለም። በቃ ሲቀጥል ደግሞ ገና ለገና ህልም ተፈታ እሷ ፈታሽ ተብሎ የማይመስል ነገር እኔ ላይ የመጣሽ እንደዚህ ልትሆኚ ይገባሽ። አንደኛ ነገር አድናቂሽ ነኝ። ያው ጀስት አድናቂሽ ነኝ። ማድነቅና ደግሞ ነገሮችን ማመን አንድ አይደለም። በቃ ህልም ላይክ ይኸውልህ አሁን እዚህ ጋር እኔ ህልሜ ውሸት ሆኖ አያውቅም። ታውቃለህ ህልሜን ቀጥታ እንደሆነ ታውቃለህ። ነግሬህ አውቃለሁ። የትኛው ቆይ እሺ አየሁት ያልሽኝ ህልም እኮ ራሱ እኮ አሁን ከምትይኝ ነገር ጋር እኮ ጭራሽ የማይገናኝ ነው። ህልሙ ፍቹ ሌላ ነው እኮ። ምን አይነት ነገር ነው? እንዴት ነው እንደዛ የሚሆነው?
ምን ማለት ነው? እንዴት ነው እንደዛ የሚሆነው? ማለት ይኸውልህ፣ ቆይ ለማስቀየስ አትሞክር። አይደለም፣ ቆይ እኔ ላስረዳሽ። ይኸውልሽ አሁን እኮ አንቺ እያልሽኝ ያለሽው እኔ በህልሜ ኳስ ስጫወት አይቼ ህልም ፍቺው ወታደር ልሆን ነው ማለት ነው? አይ እንደዛ አይነት ፍቺ የሚባል ፍቺ እና እንደዛ እኮ ነው እያላችሁኝ ያላችሁት። ህልም ፍቺውና ህልሙ ይለያያል። አሁን አሁን ስለ ፍቺው እኮ ለምትከራከሩ ከማን ጋር ነው? ከማንም ጋር አልሆንኩም። ታውቂያለሽ፣ ሲጀመር አብረሽ እኮ ነው ሙሉ አብረኸኝ ዋል፣ ችግር የለውም። አብረኸኝ ካንቺ ውጭ እስቲ በየትኛው ሰከንድ ላይ ነው ካንቺ ተለይቼ የማውቀው? ኖ ዌይ። እኔ እዚህ ጋር አሁን ላስተካክል፣ ለመማገጥ ጀምር አብሮ መዋል ምናምን አያስፈልግም። ስልክ በቂ ነው። ስልክ ተገናኝተህ ከዚህ ዞር በላይ የሆነ ቦታ ላይ ታገኛት ትችላለህ። በምን ሰዓት? እሺ እኮ ሁለት ሰዓት ወደ ቤት እሄዳለሁ። ወደ ቤት 2 ሰዓት እሄዳለሁ። ከዛ ሰዓት በኋላ ትችላለህ። እኔ ምን አውቃለሁ? እኔ እኮ ወደ ቤት እየሄድኩ ነው። ከዛ ሰዓት በኋላ ስትሄጂ እኮ ስልክ እያወራሽኝ ነው የምትሄጂው። እና ታዲያ መሀል ላይ የምዘጋበት ታይም አለ። የዛኔ ኦኬ፣ የዛኔ አንቺም ታደርጊያለሽ ማለት ነው። ነገሩን ወደ አንቺ እያዞርኩ አይደለም። ኖ በቃ ወደ አንቺ እያዞርኩ አይደለም። በቃ እንደዚህ አታወራኝ። ይኸውልህ እኔ ሲጀምር ማለት ነው በግልጽ እንድትነግረኝ መናገሬ ነው አጥፋቴ እንጂ አንተን መከታተል ተደብቄ አንተን መከታተል የምትሰራውን ነገር ማየት ምናምን እኮ አያቅተኝም። እኔ መጀመሪያ አሁን አንድ የምነግርሽ ነገር እሷ ሰው ፊት ነው ያለ ነው አይደል? አዎ ሰው ፊት ነው ያለ ነው። ምን እሷ ጓደኛዬ ነች። ሰው ፊት ምናምን ይባል አይደለም። እንትን የምትሉትን ነገር ትነግረኛለሽ። ጓደኛዬ ሁሉንም ነገር ታውቃለች። ጓደኛሽ ነች፣ ሁሉንም ነገር ታውቃለች። የፈለገ ነገር ብታግን እኔ ክብሬን ስታሳጭኝ እንድታውቅ አልፈልግም። እኔ ክብርህን አላሳጣሁም። አነጋገርሽን አስተካኪ። አነጋገርሽን አስተካኪ። ገና ለገና በማይሆን ህልም ተነስተሽ ህልማይቼ ፍቹ እንደዚህ ሆነ፣ ስለዚህ የማገጥክብኝ ነው ምናምን ጥፋተኛ አትበሳበሽ። ለምን ትቆጣለህ? ለምን ትቆጣኛለህ? ያጠፋው አነጋገርሽን አስተካኪ። አትጠይቂ አልተባልሽም። አነጋገርሽን አስተካኪ። አነጋገሬን አስተካኪ። ጠይቁ። ታዲያ ምን ማለት ነው? በከስበል ምናምን እኔ እንትንሽ መሰልኩሽ እንዴ? አንቺ ምን መሰልከኝ? እና በቃ የኔ ፍቅር የኔ ህይወት እየማገጥክብኝ ነው። እየማገጥክብኝ ከማን ጋር ነው የምትማገጥብኝ? በየለ ልጠይቅህ የኔ ሆድ የኔ ውድ እያልኩ እንድጠይቅህ ነው የምትፈልገው? ሲጀምር አሁን እኮ ዝም ብለሽ ነው እያወራሽ ያለሽ እኮ ምንም መፍትሄ የለውም። ሊናገርም እየፈለገ አይደለም። ለጊዜሽን እንደምታቃጥያለሽ አብረሽ ቀድሞ ነገር እሱ ነው ጥፋቴ። ሲጀምር ፍቅር አንቺ ምርሽ ነው የሰው ወሬ እየሰማሽ ነው እንደዚህ የምትይው ማለት የሰው ወሬ አይደለም እኮ አንተ ራስህ እኮ ልትናገር ፍቃደኛ አይደለም። ሳነች እንደ እሷ ታዲያ የሰው ወሬ አይደለም። ፍቹን እኮ ነው ፍቹ ነው በቃ ይኸውልሽ እሷ በምታውቀው ነው እንጂ የፈታችሁ እኮ ያ ህልም ፍቺ እንደዛ ላይሆን ይችላል። ህልም ፍቺው ራሱ ነው በቃ። ሌላም ሰው ጠይቀናል። እሷም ደግሞ አሪፍ ህልም ፍቺው ነው በቃ ይኸውልሽ ህልም ምናምን እንዲህ መዘበራ አደባባይ መዞሩን ታዩና እሺ ፍላጎትሽ ምንድነው? በቃ ካንተ ጋር ሆነ አትፈልግ። ታዲያ ለምን በግልጽ እንደዛ ብለሽ አትናገሪም? ምክንያቱም ደግሞ እንደዚህ እየማገጥክ ምናምን ጭራሽ ያላረኩትን ነገር እኮ ነው አድርገሃል እያልሽኝ ያለሽ እና እየማገጥክብኝ አብሬ እንደሆነ ትፈልጋለህ እንዴ? መች ነው የማገጥኩብሽ? እኔ ያልገባኝ የምታወሪው ነገር እኮ ንገረኝ እኮ ነው ያልኩህ። ሲጀመር ዛሬ እኔ ከመጣሁ ምራቱ እዚህ ጋር እኔና እሷ ቁጭ ብለን እያወራን ከስንት ሴቶች ጋር ስትሳሳቅ እንደነበር እኔ ራሱ ስራዬ ነው ስራዬ ነው። ሳቁ አልኳት፣ ሳቀች፣ ፎቶ አነሳው፣ አለቀ። ከዛ በዘለለ ምን እንደዚህ ያልኩህ ነው። ሳቁ ሚራሳሊ ሄርሽ ሳቁ ተገገበሉ። አዎ ይሄድና ማለት ነው። እስኪ እጃችሁ እንደዚህ ነገር አድርጋችሁ እንደዚህ አድርጋችሁ እየነካካ እንዲህ እጃችሁ እንደዚህ ቀናለች። ጀምር ይሄን መጠንቀቅ አለብህ። ተቀናለች ሌላ ነገር ነው፣ ተማግጣለህ ሌላ ነገር ነው። የምታወሩትን ርዕስ ኖ ይኸውልህ ሰው የሰው ልጅ እኮ ስቴፕ ባይ ስቴፕ ነው ነገሮችን የሚያደርገው። ቀጥታ እኮ በአንዴ አማገጥም አይደል እንዴ? ይኸውልሽ እኔ ከማንም ሴት ጋር አይደለም ለማገጥብሽ ይቅርና እዚህ ደረጃ ቀርቶ ለማውራት ራሱ ምን ያህል እንደሚያስጠላኝ ታውቂያለሽ። ለማንሳት ራሱ እኮ አንቺ አይደለሽ እንዴ ተቆጥተሽ አንሳችሁ የምትይኝ? አላነሳም ስል ሲጀመር ወንድ ልጅ እጅ ከፍታለሽ እንደማያምንሽ ግልጽ ነው። የእውነት አያምንም። ልክ እያቃጠልሽ ታይሚን ነው እየፈጀ ያለው ሲጀምር። ያው ስለዚህ ምንም አልሰራም ምን ይኸውልህ አሁን የመጨረሻ አንድ እድል ነው የምሰጥህ። ስማኝ፣ ጭራሽ እድል የምትሰጪኝ ለኔ ነው? አዎ አንድ እድል ነው የምሰጥህ። ያረከው ነገር ካለ በግልጽ ንገረኝ። አላረኩም እያልኩሽ እንዳልጎዳ በግልጽ ንገረኝ። በቃ ያረከውን ነገር ንገረኝ። አላረኩም፣ ምንም ያረኩት ነገር የለም። ለነገሩ እኔ ነኝ ድርቅ ከሚል ሰው ጋር ምንድን ነው ያረኩት? እስቲ ንገረኝ። እሺ ከዚህኛዋ ሴት ጋር በይ። እኔ ከየትኛዋ ሴት ጋር ነው ሳወራ አይተሽ የምታውቂው? ቆይ ስልክ እንኳን አውርቻ ካለው እንዴ? እንደውም ማለት ነው እንደውም ቅድም ስመጣ አቅፋት አልነበረ አይችልሽ? ማንን ያቀፍኩት? መቼም ጓደኛዋ ናት አትለኝም ማለት ከጓደኛዋ ጋር ቢሆን ራሱ ያን ያህል ቅርብርብ ሊኖረው አይገባም። ጭራሽ ሴት ምናምን ታቅፋለህ? ጭራሽ ጓደኞቼ በሚያዩበት እስቲ ሂጂና ጠይቂሽ። ሂጂና ጠይቂ። መች ነው ያቀፍኩት? አይታለች እሷ
ያኔ ያላቀፍኩ ቆይ እኔ ነው የምታምኚው እሷን ነው የምታምኚው እኔ ያላቀፍኳትም እንዴ ምክንያቱም አንተ እየዋሸኸኝ ነው ያለው እኮ ምንድነው እሺ ያላረኩትን ነገር እኮ ነው አርጋል እያልሽኝ ያለሽ በቃ እኔ አንተ መናገር እኮ የሆነ ነገር እኮ እስኪሆን መጠበቅ የለብኝም የግድ አልጋ ውስጥ ሆናችሁ በሩ ከፍቼ መግባት አለብኝ እንዴ እኔ ምን ማለት ነው አሁን የምር እያናደድሽኝ ነው ማርያም ምን ማለት ነው የምትናደደው እኔ ነኝ አንተ ነህ መናደድ ያለብን ለማስረዳት በጣም እየሞከርኩ ነው ምንድነው ያረኩት ምንም አላስረዳኸኝም ያላረኩትን ነገር ምን ብዬ እንዳስረዳሽ ነው እሺ የምትጠብቂው እንዴ ምን ቆይ አሁን ፍላጎትሽ አርግ ያለው ብዬ እንዳምን ነው ያላረኩትን ነገር አርግ ያለው እንድል ነው ትክክለኛውን ነገር እንድትነግረኝ ነው ፍላጎት እኮ ትክክለኛው ነገር ነው ምንም ያረኩት ነገር የለም ምንም ያረከው ነገር የለም ምንም የለም ማርያምን ምንም ያረኩት ነገር የለም እንዴ ለምን እንደምታስገድጂኛለሽ በቃ ያረከው ነገርም አለም አልኖርም እሷ ህልሟን ስለምታምንበትና ትክክለኛ ህልም ስለሆነ መለየት ይኖርባችኋል በቃ አለቀ አንቺ ቆይ ፍላጎትሽ እኛ እንድንጣላ ምን ማለት ነው ቆዳ አልፈልግም እሷ አይ ነው ጭራሽ እንድንጣላ ነው እንጂ የፈለግሽ እንድንጣላ መፈለግ አለ መፈለግ አይደለም እንድንጣላ ካልፈለግሽ እኮ ማስማማት እንጂ ያለብሽ እውነታውን መናገር ነው እንጂ ያለብሽ እኮ ዋሽተሽ ማጣላት አይደለም እውነታውን ነግረህ እውነታውን ነው የነገረችኝ ግን አንተ እኔ እኮ ችግር የለውም ነገሮችን በይቅርታ ምን ማለት ነው አንቺን አልፈልግሽም ልታጣየኝ እየሞከርሽ እኮ ነው ነገሮችን በይቅርታ እንተታቸዋለን ብታምንበት ይሄን ሁሉ አመት አብረሃት እየኖርክ ልትማግጥባት ከቻልክ ከኔ ምን ብዬ ነው ካንተ ጋር ልሆን የምጓጓው አይደለም እና ማጣላቱን ለምን አስፈለገ ነው ያንቺ ምኑን ነው ማምነው ያረከውን ነገር ይሄንን አድርጌያለሁ ይሄ እንደዚህ ሆኗል ብለህ እመንና ምንድነው ያረኩት እሺ ቆይ ዞር እኔን አናግሪኝ ምንድነው ያረኩት በቃ በምን እንትን አይደል ከማጋ እሺ ቆይ በቃ ቶ አንተ ስምንት መተርሰ አይደለም ነይ ቁጭ በይ ምንድነው በቃ ታወው ማማት አምናህላት ይቅርታ ጠይቀሃት እንትን ካላልክ እኮ አስፈላጊ አይደለም ምንም ላላረኩት ነገር ለምንድን ነው ይቅርታ የምጠይቀው ምንም ያጠፋሁት ነገር የለም እያልኩሽ እኮ ነው እያስረዳሁሽ ነው አጥፍተሃል በቃ ማግጠብኛል እኔ ሁሉን ነገር አውቄዋለሁ እኮ ግን ካንተ መስማት ስለምፈልግ ነው ነገሮች በቃ እሺ ማግጠብኛል ነው እያልሽኝ ያለሽው በህልምሽ ህልም የሆነ ነገር አየሽ ከዛ እሷ ጋር ሄድሽ የእሷ ፍቺ ማቅጠሽ ከዛ በኋላ እንለይ ነው በቃ ሐሳብሽ እንለይ ነው አይደል አንዳንተ አይነት ሰው በይው ታስፈልጋለሽ እና እሺ ና ፕራንክ ነው ና በቃ ፕራንክ ነው አልኩህ እኮ አይደለም እየማገጥኩሽ እንደው እየማገጥኩብሽ ነው ፕራንክ ነው ምንድነው የምትለኝ ወረጋ በል እንጂ በቃ ይሄ ከማን ጋር ነው የማገጥክብሽ ደግሞ ፈልገሽ ነው ምናምን ይላል እንዴ ደግሞ ምንድነው ታዲያ ለማጣላት እንትን እያለች ፕራንክ ነው ቤብ እንደዚህ አትበሳጭ በቃ ተረጋጋ ከዚህ በኋላ እንደዚህ እንትን ማለት እኔ ማርያም እንደዚህ እንትን አንተ ያቺ ልጅ አትቀባሽ ሰብስክራይብ ያረጋችሁ ባይ